ለማሳወቅ እንዴት እንደሚኖር የአባቶችን መከራ የእናቶችን ህይወት ለማሳወቅ ለመማሪያ የወጣ ነው ብለህ ታስባለህ ወይስ ደግሞ ገቢ ለመሰብሰብ ነው? እንግዲህ የተወደዳችሁ እንዳየነው የእሸቱ ቪዲዮ ጉዳይ ተከትሎ እንግዲህ አባቶች በእግረኛ ሚዲያ የሰጡትን ሀሳብ ሰምተናል። አሁን ዋናው ነገር ምንድን ነው? ቤተክርስቲያን የራሷ የሆነ ስርዓት አላት። ይህንን ስናገር አባቶች እንግዲህ በመጀመሪያ ይቅርታ መጠየቅ እፈልጋለሁ። አክብሮት አለኝ። ነገር ግን እውነት የስርዓት ምናድ ነው ወይ በዚህ ሰዓት የሚያሳስበን የሚለውን ጥያቄ መጠየቅ እፈልጋለሁ። እሸቱ የኦርቶዶክስ ልጅ ነው። ብዙ ገዳማቶችንም እንግዲህ አስተባብሮ ገቢ እንዲሰበሰብ አድርጎ ብዙ ስራዎችን በቤተክርስቲያን በኩል ከማንም በላይ ሲሰራ የነበረ ወጣት እንደሆነ ይታወቃል። እና ይሄ ስህተት ሆኖ ከተገኘ በመጀመሪያ ደረጃ ወደ ገዳሙ ሲሄድ ያ ማንም ሰው ሊሆን ይችላል። የሆነ ስቶሪ ለመስራት ታሪክ ለመስራት የሚሄደው አካል መጀመሪያ የሚሰራበት መመሪያ መሰጠት አልነበረበትም ወይ?